ሻሎም ሐዋርያ ዘላለም ነኝ። በዚህ ሰሞኑን በኢትዮጵያ ምድር ላይ ያለች ቤተክርስቲያን ውስጥ ባሉ ጥያቄዎች ላይ አንዳንድ ሰዎች ለምንድነው እምነትህንና ያለህን የሐዋርያትና ነቢያት ትምህርት ማታስተምረው? ለምን አትገልጥም? ያለህን እውነት በትምህርት መልክ ብታስቀምጠው ጥሩ ነው ብለው ብዙ ጥያቄዎችን ተጠይቄያለሁ እና ይሄንን እውነት እንድታውቁ ለማድረግ ነው። ባለፈው ጊዜ አንድ አስተምሬ ነበር ለአንድ ሰዓት የሚያክል ያለበት ትምህርት። ከዛ ደግሞ ዛሬ ሁለተኛውን ክፍል እንቀጥላለን ማለት ነው። ያን ጊዜ የተናገርኩባቸውን ነጥብ ወደ ኋላ ሄጄ አነሳለሁ። እናንተ ግን ወደ ኋላ ሄዳችሁ ማየት አለባችሁ። መሰረቱ ከተበላሸ ጻድቅ ምን ማድረግ ይችላል ይላል። አሁን ዛሬ በምትሰሙኝ በዚህኛው ምዕራፍ ትምህርቴ ሐሳቤን አትረዱት። ምክንያቱም የብሉይ ኪዳን ነቢያት ምን ነበሩ የሚለውን መሰረት ባለፈው ትምህርቴ ላይ ነበር ያጸናሁት። ስለዚህ ወደ ኋላ ሄዳችሁ ያለፈው ትምህርቴን እንደገና ማየት ይኖርባችኋል ማለት ነው። እሱን ካያችሁ በኋላ ይሄኛውንም ስታዩ በደንብ የተናበበ መሰረት ያለው ዕውቀት ይኖራችኋል ማለት ነው እና መሰረት አድርገን ያየነው በመጀመሪያ የእግዚአብሔርን ቃል የሚናገሩ የእግዚአብሔርን ሐሳብ ወደ ሰው ቋንቋ የመለሱ ነቢያት ተብለው ይጠራሉ። ኦራክልስ ይላል። ያንን ደግሞ በብሉይ ኪዳን ውስጥ ያሉ ነቢያትን እንዴት ነበር ነብይነታቸውና የነብይነት መሰረትስ ምንድነው የሚለውን ሐሳብ ከተለያየ አንግል አንፃር አይተናል። ወሳኝ ከሆኑ ቃሎች መሃል ካየናቸው በብሉይ ኪዳን የተጻፉ ነቢያት ብቻ አይደሉም ነቢያት ተብለው የተጠሩት። ይሄ የተሳሳተ ዕውቀት ስላለን እዚህ መጽሐፍ ቅዱስ ውስጥ ከተጻፉት ነቢያት ውጪ ነብይ ያለ አይመስለንም። ነገር ግን በእስራኤል ሕዝብ መካከል በየከተማው በየነገዱ በየስፍራው ብዙ ነቢያት ነበሩ። ብዙ ነቢያት ስለ ክርስቶስ በሆነው ነገር ላይ የተናገሩት መጽሐፍ ላይ ተጽፈዋል። እነርሱ የተጻፉበት መለኮታዊ መንገድና ምሪት አለ። እሱን እናምናለን። ደግሞም በሕዝቡ መካከል አያሌ ነቢያት ሕዝቡን የሚያገለግሉ ነበሩ። ሕዝቡን የሚያገለግሉ ከዛም ደግሞ ተያይዞ ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ምንም ይሄ እኮ ብርቅም አይደለም ስተትም አይደለም እኮ። በቃ ሐሰተኞች ነቢያት አሉ፣ ሁሌም አሉ። በሐሰተኛ መንፈስ የሚጠቁ ነቢያት አሉ። የተሳሳተ መንፈስ ገብቶባቸው የሚናገሩ፣ አንዳንዶች ደግሞ እውነተኛ ነቢይ ሆነው ኖረው የሆነ ቦታ ላይ የሚያስት መንፈስ የሚያገኛቸው አሉ። ይሄ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሱ ውስጥ ተጽፏል። እንዲህ አይነት ነገር አለ፣ ይኖራል። ነገር ግን ነቢይ የለም እስክንል የሚያደርሰን አይደለም። በብሉይ ኪዳን ውስጥ ሐሰተኛ ነቢያት ነበሩ። አንዳንዶቹ ስተው እውነተኞቹን ነቢያት በጥፊ የመቱ ራሳቸው የነቢያት አለቃነን ብለው ጨርሰው የቆሙ፣ በኤርምያስ ዘመን ደግሞ ሳይላኩ ወጥተው የሚሰብኩ የአንዳች የሚበላ በሚሰጣቸው ላይ ትንቢት የሚናገሩ። በጣም ይገርማችኋል። እኔ አዳማ በገባሁበት ጊዜ ከተማው የነብይ ከተማ ነበር። የነብይ ከተማ ስል በቃ የነብይ ከተማ፣ ሁሉ ሰው ይተነብያል። ሁሉ ግሩፕ አላቸው፣ ይጾማሉ፣ ይጸልያሉ። ያው እንደሰማሁት ማለት ነው። ከዛ ስለ ነብይነት ማስተማር ፈለኩኝና ስለ ነቢያት አስተምራለሁ አልኩኝ። ከዛ ስለ ነብይነት ሳስተምር ሐሰተኛ ነቢያት ምልክቶችና አካሄዳቸው የሚል አስተማርኩ። ይኸውላችሁ እስከ ዛሬ ድረስ ስሜን በማጥፋት ኮከብና አንደኛ የሆኑ ነቢያቶች በዛን ጊዜ በተነሳ ትምህርቴ ላይ የመጡ ናቸው። ያስተማርኩት ስለ ሐሰተኛ ነቢያት ባህሪያት ስለነበር። እኛ እኮ ሐሰተኛ ነቢያት ስተት ትምህርት እያልን እንጨዋለን እንጂ መጽሐፍ ቅዱሳዊ ባህሪያቸውን ብንገልጥ ባህሪያቸውን እኮ አይቀይሩም። ሌባው ሌባ ነው እኮ።
ወንበዴ ነው እኮ። አሁን እኔ ብድግ ብዬ ሐሰተኛ ነቢያት፣ ምልክቶች፣ ባህሪያት፣ ትምህርታቸው ብዬ ብጀምር እናንተ ቸርች ውስጥ ያሉት ነቢያት ድንገትም መሪዎቻችሁ ድንገትም አሁን ነብይ ነን እያሉ የተነሱ ሐዋርያ ነን ያሉ የተነሱ እነሱንም ሊሆን ይችላል ማለት ነው። በዚያ ልክ ባህሪያቸው የተገለጠ ሆኖ ስለሚመጣ ታውቋቸዋላችሁ። ይሄ ሐሰተኛ ነው፣ ይሄ እውነተኛ ነው ማለት አይከብዳችሁም። ለምን? የሐሰተኛ ነቢያት አካሄድ ከባህሪው ነው የሚታወቀው እንጂ ሐሰተኛ ስላልከው ስላላልከው አይደለም። ምን ሲገለጥለን ነበርክ? ሰማው ሲል ትሰማለህ አትሰማ? የሐሰተኛ ነቢያት ምልክት እግዚአብሔር ነው የሚናገራቸው አይደለም ለማለት ራሱ የሰዎቹ ካራክተር ከፍሬው ከምናምኑ ካካሄዱ ይገባሃል። በቃ በደንብ መጽሐፍ ቅዱሱን በመለኮት ብርሃን ዕውቀት እያገኘ ስትሄድ የሟርተኛ መንፈስ ያላቸው ቸርች ውስጥ በጸሎት ስም የተሰበሰቡ ለሰው እያሟረቱ ኑሯቸውን በስርዓት አደላድለው በየቸርቹ ተሰግስገው ያሉ ነቢያት እየተባሉ ትንቢት ተናጋሪ እየተባሉ የሚኖሩ ሰዎችን ከቸርች ታባርራላችሁ። እኔ አንዳንዶቹን አባርራለሁ። ለምን አባረርካቸው ተብዬ ብጠየቅ ኑሯቸው ስላደረጉ ሰውን ያስፈራሩታል፣ ትዳሩን ይበጠብጡታል፣ የተሳሳተ ነገር ያመጣሉ፣ የመናፍስት መንፈስ ስላለባቸው የተለያየ ነገሮችን በላያቸው ላይ ታያላችሁ። የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ዋጋና ስርዓት ያለበት ነገር አይደለም የምትመለከቱት። ስለዚህ ይሄ ዲስትራክቲቭ ስፒሪት፣ ይሄ አፍራሽ መንፈስ የሆነውን ማስወገድ መለየት መቻል አለብን። ያንን ለማድረግ ግን ዕውቀት ያስፈልገናል። ከዛ በአዲስ ኪዳንም ነቢያት እንደነበሩ ጨረፍ እያረኩ እያሳየኋችሁ ነበር። ጠንከር አድርጌ ዛሬ በአካሉ ላይ ያለውን ማንነት እየተናገርኩ ቀጥላለሁ። ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰው ልጆችም ስጦታ ሰጠ የሚለውን የመጽሐፍ ቅዱስ ሐሳብ ይሄ ለሰው ልጆች ስጦታ ከመስጠቱ በፊት ወደ ላይ ሲወጣ ሁሉን ይሞላ ዘንድ ከሁሉ በታች የወረደው ደግሞ እሱ ነው የሚለው የቸርችን ማንነት የሚወክል ነው። ችግሩ ግን ቸርች ብለን የምንጠራው ማን ነው? ማንን ነው ቸርች እያልን እየጠራን ያለ ነው? ወይንም መቼም ማንኛውም ቋንቋም ሆነ ትርጓሜ አይምሮክ ውስጥ ካለው ፒክቸር የተነሳ ነው የምተረጉመው። ለምሳሌ ቸርች ብለህ ስትል አንዳንድ ሰው ቤተ ክርስቲያን አንድ ናት፣ ብቸኛ ናት፣ ኢትዮጵያዊ ናት ሊል ይችላል። ለምን? ውስጡ ካለው ስዕል የተነሳ ቤተ ክርስቲያን የሚለውን ወስዶ የሚተረጉመው እዛ ጋር ነው። አንዳንዱ ደግሞ ትምህርት ብሎ ሊቆም ይችላል። ትምህርት ቤተ ክርስቲያን ሆኖ አያውቅም። ትምህርት እያደገ የሚሄድ እየጨመረ የሚሄድ የኋላህን እየረሳ የፊትህን ለመያዝ የምትሄድ ድንገት አንዳንዶቻችሁ ስታክ ስላረጋችሁ እኛም ምስታክ ያረገን የሚመስላችሁ ሰዎች አላችሁ። አይደለም። እኛ በጣም ተለውጠን የእግዚአብሔር ልብ የሚል ትምህርት ጀምረናል እና ትናንትና ስናስተምር ሙሉ ያልነበሩ ሐሳቦቻችንን ከ30 ዓመታችን ነው እንግዲህ ስናገለግል። ከ30 ዓመት በኋላ መታችሁ እንደገና አንተ እንደዚህ ነህ ብትለኝ እኔ አድጌያለሁ፣ 51 ደረስኩኝ እኮ። በ20 ዓመት ያስተማርኩትን ትምህርት እንደገና አምጥተህ አካሌም አድጓል እኮ፣ ተለውጧል እኮ። ማድገው ይሄ ነው ዶክትሪናችን ብሎ በ15ኛው ክፍለ ዘመን ላይ የቆመ ሰውዬ ነው። ማድገው ይሄ ነው ዶክትሪናችን ብሎ በ17ኛው ክፍለ ዘመን በ18ኛው ላይ የቆመ ሰው ነው። ወይንም በ19ኛው ክፍለ ዘመን ላይ ስታክ ያረገ ሰው ነው። ዓለምና በሞላው ቤተክርስቲያን በመለኮት ስርዓት በታድሶ ውስጥ እያለፈች እግዚአብሔር አንደኛውን ታድሶ ሲጨርስ ሌላኛውን ታድሶ ዓለም አቀፋዊ እንቅስቃሴ እያረገ እያመጣ እኮ ነው። ይህንን ማመንማ ግዴታችን ነው። ደግሞ እናምናለን እኮ ለልዩነት ብለህ ፐርፐዝሊ የቃኘኸው ጉዳይ ካልሆነ ማለት ነው። ቤተ ክርስቲያን ብለን ፒክቸር የምንሰጠው ማንን ነው የሚለውን ሐሳብ ክሊር ማድረግ አለብን። እሱን ነፃ አድርጋችሁ ተመልከቱት። ቤተ ክርስቲያን ማለት
በመንፈስ ቅዱስ የተጠመቅነውና የጠጣነው አንድ አካል እንሆን ዘንድ አንዱም መንፈስ ጠጣን፣ በአንድ መንፈስ ተጠመቅን። ቻይና ያለው ሰውዬ ያለው መንፈስና እኔ እዚህ ያለኝ መንፈስ አንድ ነው። ምክንያቱም መንፈስ ዕውቀት አይደለም። መንፈስ ከሰማይ የወረደ ከሥላሴዎች አንዱ የሆነ እግዚአብሔር ነው። እሱ ነው መንፈስ ምንለው። የክርስቶስ መንፈስ የሌለው እሱ የሱ ወገን አይደለም። የመንፈስ መገለጥ ራሱ ትንቢት፣ ልሳን ምናምን ብለን የምንጠራቸው እዚያ አንደኛ ቆሮንቶስ 12 ላይ ከ7 ጀምሮ የተጻፉት ራሳቸው እነርሱም ቢሆኑ መንፈስን መግለጥ ነው። እሱ ነው የሚገለጠው፣ ጸጋ ነው የሚገለጠው፣ የሱ መገለጥና መሆን ነው። ይሄ ዕውቀት ላይ አይመሰረትም፣ ዶክትሪን አይደለም፣ ደግሞ ድርጅት ላይ አይመሰረትም። አንድ ድርጅት ሊገድበው የሚችል አይደለም። እግዚአብሔር ነው እሱ መንፈስ ቅዱስ። አጉር ላይ አገር ላይ አይመሰረትም። ባህል ላይ የዕድሜ ብዛት ላይ አይመሰረትም። ቤተ ክርስቲያን የምትመሰረተውም የቆመችውም በክርስቶስ ኢየሱስ ማንነት ላይ ነው። የሞተው ወደ ሲኦል የወረደው በአብ ቀኝ የተቀመጠው ሁሉን የሞላው ይሄ ነው ቤተ ክርስቲያን። ኤፌሶን 4 ላይ ቸርች ብሎ የሚጠራትን ወደ ኤፌሶን 1 እንሂድና የዛሬውን ሐሳብ እንጀምር። ኤፌሶን 1 ወገኖቼ እግዚአብሔር ሐዋርያው ጳውሎስ እርሱን የማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለው ብሎ ጳውሎስ በክርስቶስ ኢየሱስ በሰማያዊ ስፍራ ያለንን ማንነት ካስቀመጠ በኋላ ይሄ መገለጥ እንዲኖረን እንደሚማልድልን ይነግረናል። ከዛ በኋላ የልቦናችሁ አይኖች ሲበሩ ወደ አንድ ዕውቀት ትመጣላችሁ አለ። ዕውቀት እየኖራችሁ ይሄዳል፣ እርሱን የማወቅ። ይሄ ዕውቀት ምንድነው ስትሉት ምን አለ? የመጥራቱን ተስፋ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል ሐዋርያው ጳውሎስ ሲነግረን። የልቦናችሁ አይኖች ሲበሩ የሚገባችሁ ነገር አለ። ስላልበራልን ይሆን እንዴ ምንጣላው? ስላልበራልን ይሆን እንዴ በጨለማ ምንርመሰመሰው፣ ምንነካከሰው፣ ምንረጋገጠው? ስላልበራልን ይሆን እንዴ ምንኳነነው፣ ምንፈራረደው፣ በእግዚአብሔር ወንበር ላይ የምንቀመጠው? ከበራልህ የመጥራቱ ተስፋ ይገባሃል። ከበራልህ ለምንድን ነው የተጠራው? በጣም እኮ ወገኖቼ እኔ ይቅርታ አድርጉልኝ፣ ከ5 ዓመት በፊት እየጸለይኩኝ እያጠናሁ ነበር እና አንዳንድ ነገሮች ገቡኝ። የገባኝ ቤተ ክርስቲያን ብለን እኛ የምንጮህለት የምንናገረው እዚህ በመንግስት ይሁን በሌሎች ሃይማኖቶች በምድር ላይ ተቀባይነት ለማግኘት የምንሯሯጠው አዳራሽ ለመሙላት ድርጅት ለመፍጠር የምንሰራው ስራ ውሸት ነው። በቃ ልንገራችሁ እውነቱን፣ ውሸት ነው። እንደሱ አይደለም። ቤተ ክርስቲያን የሆኑ የሚረዱን ፈረንጆች፣ ኃላፊነት ያለባቸው ሀብታም ፈረንጆች ያሉ ይመስለናል። የነሱን ሐሳብ ተቀብለን የምናስተናግድበት ብራቸውን ለማግኘት ከነርኩሰታቸው ልናቅፋቸው የምንጣጣራቸውን እነሱን የእውቀት ጥግ የጭንቅላት ጥግ አድርገን የምናስባቸው ትላልቅ ታሪክ የጠገቡ ድርጅቶችን አፈርኩኝ። ለቤተ ክርስቲያን የሮጥኩበትን ዘመን አዳራሽ ለመሙላት ለማገልገል ዝና ለመያዝ ስም ለማግኘት የሄድንበትን በፍጹም አይደለም። ቤተ ክርስቲያን አይደለም። ቤተ ክርስቲያን በምን ያህል አሁን ይሄንን ስል ምን እንደምታስቡ አውቃለሁኝ።
ልትገምቱ የምትችሏቸው ነገሮች ግን መነጽሩን ካልቀየራችሁ አሁንም ከቤተ ክርስቲያን አንፃር ነው የምትመለከቱት። ከዚህ ከራሳችሁ ማይንድ ውስጥ ካለው ቤተ ክርስቲያን ማለት ነው የምትመለከቱት። ምን እንዳዋረድናት ቤተ ክርስቲያንን እንዴት እንዳሳፈርን የእግዚአብሔር መንግስትና ሐሳብ ከየት ከፍታ እንደወደቀ አስብ ይላል ራእይ መጽሐፍ ምዕራፍ 2 ላይ የኤፌሶንም ቤተ ክርስቲያን ጌታ ከምን ከፍታ እንደወደቀ አስብ። ኤፌሶን ምን ላይ ነበረች? አንደኛ በሰማያዊ ስፍራ በአብ ቀኝ ነበረች። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረከች ነበረች። ቤተ ክርስቲያን በኤፌሶን ከአለቆች፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ ራስ በሆነው በእርሱ በሰማያዊ ስፍራ ከስም ሁሉ በላይ የሆነ ስም ባለው የተቀመጠች ነበረች። በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ የሆነን ስም የያዘ የብርታቱን ጉልበት በእርሷ የሚገልጥ የእርሱ አካል ሙላት ነበረች። መጽሐፍ ሲናገር ሁሉን ከእግሩ በታች አስገዛለት። ከሁሉ በላይ ሁሉን ይሞላ ዘንድ ወጣ ሲል ሁሉን ከእግሩ በታች አስገዛለት። እርሱ ለቤተ ክርስቲያን ራስ እንዲሆን ሰጠ። የቤተ ክርስቲያን ራስ፣ የቤተ ክርስቲያን መልክ፣ የቤተ ክርስቲያን ክብር፣ የቤተ ክርስቲያን መገለጥ፣ የቤተ ክርስቲያን ስልጣን፣ ኃይል ክርስቶስ ኢየሱስ ነው። ወደ ሲኦል የወረደው ሲኦልን የገዛው፣ ሞትን የገዛው፣ ወደ ላይ የወጣው መላእክት ኃይላትን ስልጣናትን የገዛው፣ በምድርና በሰማይ ስልጣን የተሰጠው፣ በምድር ላይ ስልጣን ያለው፣ በአብ ቀኝ የተቀመጠው የእርሱ አካል ነን። እርሱ ነው። ይሄንን አካል ለመስራት ነው ሐዋርያት፣ ነቢያት፣ አስተማሪዎች፣ እረኞች፣ ወንጌል ሰባኪዎች የሰጠው። ይሄንን ለማምጣት መጀመሪያ ቤተ ክርስቲያን የሚለው ሐሳብ ወይንም ጭንቅላት ምን አይነት ነው? ፒክቸሩ ምን አይነት ነው? እዚህ ኤፌሶን ላይ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ለምንድን ነው የጠራችሁት? እኔ እንዲህ ብዬ ልጠይቃችሁ ነው ክሊር እንዲሆንላችሁ። መልአክ እንድትሆኑ ብትጠሩ ምን ያህል ክብር አላችሁ? ምን ያህል ደስታ አላችሁ? መልአክ እንድትሆኑ ብትጠሩ እሺ ተውት። በዓለም ላይ አንደኛ ሃይማኖት፣ አንደኛ ሀብት፣ አንደኛ ስልጣን፣ ነገስታት ልትሆኑ ብትጠሩ ምን ያህል ክብር አላችሁ ብትጠሩ። የመጥራቱ ተስፋ መጠራታችሁን ተመልከቱ። አንድ ጌታ፣ አንድ ተስፋ፣ አንድ አምላክ፣ አንድ እምነት፣ አንድ አባት፣ የሁሉ ጌታ፣ አንድ መንፈስ ወዳለበት ወደዚህ ማንነት ተጠራችሁ። ወደ ተጠራችሁበት ወደዚህ ቤተ ክርስቲያን አካል ቸርች ብላችሁ ስትጠሩ ምንድነው የሚገባችሁ? ምንድናት ቤተ ክርስቲያን? የሆኑ ከዛሬ 100 ዓመት በፊት 120 ዓመት በፊት ከዛሬ 10 ዓመት 2 ዓመት በፊት የተቋቋመ ጉባኤ የመጣ አገልጋይ ቤተ ክርስቲያን እንላለን? ከዛሬ 2000 ዓመት በፊትስ የተደራጀ ድርጅት ቢኖር ቤተ ክርስቲያን ብለን እንጠራዋለን? የቱን ነው ቤተ ክርስቲያን የምንለው? ክርስቶስ ሕያው አይደለም ወይ? መንግስት አይደለም ወይ? አሁን በአብ ቀኝ የለም ወይ? አሁን መንግስቱ ሁሉን መግዛት አቁማለች ወይ? በማበኩል ሊገዛ ነው ይሄን መንግስት ያቋቋመው? እነማንን ነው የመንግስቱ ኃይሎች ሚኒስተሮች አድርጎ አገልጋዮች አድርጎ የሰጠው? የትኞቹን ሹመቶች ነው በምድር ላይ ስልጣንና ኃይል እየሰጠ በቤተ ክርስቲያን የላካቸው? እነማንን የላካቸው? እነማንን የጠራቸው? በቤተ ክርስቲያን ወገኖቼ፣ ቤተ ክርስቲያንን በትክክል እንረዳ። ሐዋርያው ጳውሎስ ቤተ ክርስቲያን በአሕዛብና በአይሁድ መካከል ሁለትነት የሌላት የመንፈስ አንድነት የፈጠረች ናት ብሎ ይናገራል። ይህንን ጸጋ ተሰጠኝ ብሎ ሐዋርያው ጳውሎስ ይገርማቸዋል። ቤተ ክርስቲያንን እንዲገልጣት ቤተ ክርስቲያን ማን መሆኗን ይሄ ኒው ክሬሽን እንደሆነች አዲስ በምድር ላይ የክርስቶስ የእግዚአብሔር ልጆች መገለጥ እንደሆነች እንዲያስተምር፣ እንዲገልጥ፣ መሰረት እንዲጥል
ሰዎች ሁሉ ከሰው ስርዓት አይሁዶች ከፈጠሩት ሙሴ ከሰራው መቅደስ ከዚህ ከገነባው ሕግና ስርዓት ያለፈ ነገር ሕያውነት ውስጧ ያለ እግዚአብሔር በእናንተ የሚለው መለኮታዊ ኪዳንና ምስጢር ያለበት ማንነት እንደሆነ ቤተክርስቲያን ሐዋርያው ጳውሎስ ይናገራል። አዎ ብድግ ብለህ የምትከፍተው ጉዳይ አይደለም። መንፈስ ቅዱስ ሲልክ ነው እኮ የምትሄደው። መንፈስ ቅዱስ ምን ይላል? መንፈስ ቅዱስ ለመረጥኳቸው ስራ ባርናባስና ጳውሎስ ለዩልኝ ይላል። ጳውሎስ ቤተክርስቲያን የቤተክርስቲያን መልእክተኞች ናቸው ይላል ጳውሎስ። እነ ሲላስ እነ ሉቃስ እነ ዴማስ እነ ጢሞቴዎስ የቤተክርስቲያን መልእክተኞች የቤተክርስቲያን አደረጃጀትን እንዲሰሩ የተለያዩ ስጦታዎች በቤተክርስቲያን ውስጥ እንዲኖሩ ጳውሎስ ጢሞቴዎስን ታደራጅ ዘንድ በየከተማው ተውኩህ ይላል። ከተሞች ላይ የተደራጀ ማንነት እንዲኖረው ጳውሎስ ጢሞቴዎስን ሲሾመው እናያለን። ይሄ የምናየው የቤተክርስቲያንን መልክ ማንነት ፒክቸር ካረክ በኋላ ከገባህ በኋላ የሚመጣልህ እውነት ነው። የክርስቶስ ማንነትን ከተረዳኸው በኋላ ክርስቶስ ምንድነው የሚለው ከገባህ በኋላ የክርስቶስ ሞትና ትንሣኤ የፈጠረው መንግስት አካል ወይንም ደግሞ ክርስቶስ ወደ አብ ሲገባ ተቀብሎ ያፈሰሰው መንፈስ በዚያ መንፈስ የሚሞሉ የእግዚአብሔር ልጆች የእርሱ መንግስት አካል ዜጎች የተቀቡ ስልጣን ሹመት ያላቸውን ቅድስናን ሕይወትን ክብርን ሊካፈሉ የተጠሩ የክርስቶስ መልክ መገለጦች ራስ በሆነው በርሱ ብልቶች ሆነው እርሱ በእነርሱ በሕይወት ሊኖር የተጠሩ አንዱ ስለ ሁሉ ሞቶ ሁሉ ስለ እርሱ እንዲኖሩ የተጠሩበት ማንነት ፍጥረት ይሄንን ሊያይ ነው የሚናፍቅ። አንተ የቤተ ክርስቲያን አካል መንፈስ ቅዱስ የተሞላህ እያልኩ ነው። ፍጥረት አንተን እየናፈቀ ያለው የምስጢር ስርዓት ሁሉ ተገልጦ መላእክት፣ አለቆች፣ ስልጣናት ሊሰሙክ የሚፈልጉ ሊሰሙ ጥበብህን በመላእክት በኩል የሚገለጥ ጥበብ አይደለም፣ በቤተ ክርስቲያን በኩል የሚገለጥ ጥበብ፣ በቤተ ክርስቲያን በኩል የሚመጣ አሰራር ሕያውነት የእርሱን መክበር የእሱን ትንሣኤ የእሱን ዝና የእሱን ስም ስልጣን በቀኙ ሲቀመጥ ሁሉን ከእግር እስካስገዛ በቀኝ የተቀመጥ ብሎ የወረደው መንፈስ ቅዱስ እሱን ሊገልጥ የመጣበትን ማንነት የምትገልጥ በየትውልዱ በየዘመኑ እኔና ጳውሎስ በአንድ አካል ውስጥ ነው ያለነው፣ በሁለት አካል ውስጥ የለንም። እኔና ጴጥሮስ በአንድ አካል ውስጥ ነው ያለነው፣ በሁለት አካል ውስጥ የለ። የ2000 ዓመት ልዩነት ኪዳንን አያስቀይርም። አዲስ ኪዳን ላይ ነው ያለነው። በ2000 ዓመት የዓመት ቁጥር ስርዓትን እምነትን አያስቀይርም። የ2000 ዓመት ቁጥር መንፈስን አያስቀይርም። አንዱ መንፈስ ነው የጠጣ ነው። ሐዋርያት ሥራ ምዕራፍ 2 ላይ የወረደውን ያንኑ መንፈስ ነው ጠጥተን አካል የሆነው የክርስቶስ አካል ተብለን የተጠራ ነው። በዚያ መንፈስ ነው የተጠመቅነው። ያንኑ ጸጋ ነው የተቀበልነው። ጸጋን አያስለውጥም። 2000 ዓመት ቁጥር መቀየሩ የ2000 ዓመት ዕድሜ መኖሩ የቤተ ክርስቲያንን ዘመን ሊቀይረው የተለያየ ዘመን ውስጥ ሊያስገባን አይችልም። በዘመን አንድ ላይ ነው ያለነው። አንድ ዘመን ነው የጸጋ ዘመን፣ የእምነት ዘመን፣ የአዲስ ኪዳን ዘመን፣ የደሙ ዘመን፣ የመንፈሱ ዘመን ላይ ነው ያለነው። የለም ቤተ ክርስቲያን እስክትነጠቅ ዘመን አይለወጥም፣ ኪዳን አይለወጥም፣ ስርዓት አይለወጥም። በዚያው ኪዳን በዚያው ዘመን በዚያው ነገር ነው የምንኖረው። እና ምን ይላል መሰላችሁ? ኤፌሶን ምዕራፍ 3 ላይ በአንድ አካል በቤተ ክርስቲያን በኩል
ወንጌልም በመስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን፣ ለሐዋርያት፣ ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም። ይሄ በቤተ ክርስቲያን ውስጥ የተገለጠው እውነት ምንድን ነው ተብሎ ሲጠየቅ አካሉ አንድ ሆኖ በመንፈስ በሚሆን የተገለጠ የተስፋ ቃል መውረስ፣ ክርስቶስ የተስፋ ቃል አካላችን በእርሱ በሚሆን እምነት ያለው ውርስ ነው። ጳውሎስ ይሄም ማንነት ሲተረጉመው እንደ ኃይሉ አሰራር እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት፣ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረውን የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ስሙ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በመልአክ በኩል አላለም፣ በመልአክ በኩል አላለም፣ በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይህ በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳቡ ነበረ። የዘላለም ሐሳቡ ነበር በቤተ ክርስቲያን በኩል። ማናት ቤተ ክርስቲያን? ላንተ ማናት ቤተ ክርስቲያን? ማንን ነው ቤተ ክርስቲያን እያልክ የምትጠራው? ምንን ነው ቤተ ክርስቲያን ብለህ በአይምሮክ ውስጥ የሳልከው? እንዲህ አይነት መላእክት ሊሰሟት የሚጓጉ ልዩ ልዩ ጥበብ ያላት ቤተ ክርስቲያን ያለ ሐዋርያት፣ ያለ ነቢያት፣ ያለ እረኞች እንዴት አርጋ ነው ሙሉነትን ልታገኝ የምችለው? እንዴት አርጋ ነው ሙሉነት ውስጥ ልገባ የምችለው? ሁሉ ከእግሯ በታች መጽሐፍ ቅዱሱ የሚለው በትንሣኤ ቀን ሁሉ ከእግሯ በታች በተገዛ ጊዜ ፍጻሜ ይሆናል ይላል። ሁሉ ከእግሯ በታች የሚገዛው በጳውሎስ ዘመን አይደለም፣ ወይ በእኔ ዘመን፣ ወይ በሚመጣው ትውልድ፣ ወይ በሚቀጥለው ትውልድ፣ ወይ ከ1000 ዓመት በኋላ ጌታ በሚመጣበት ቀን ነው። እና ጌታ በሚመጣበት ቀን ያለች ቤተ ክርስቲያን ሁሉን ከእግሯ በታች መግዛቷ ማይቀር ነው። ወደ ሙላት መምጣቷ ማይቀር ነው። ያንን ወደ ሙላት የሚያመጣውን ደግሞ ጸጋው ነው። ተሰጠኝ እንደ ኃይሉ አሰራር እንደ ተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን ወደ ላይ በወጣ ጊዜ ከላይ ስጀምርላችሁ ትናንት ባስተማርኩት ትምህርት ላይ ክፍል 1 ላይ ምን ብዬ ነው የነገርኳችሁ? ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ሐዋርያው ጳውሎስ ለእርሱ ስፔሻል ግሬስ እንዳለው ያወራል። አዎ አለው። መሰረትን መስርቷል። አዎ መስርቷል። ጳውሎስ ግን የክርስቶስ አካል ቤተ ክርስቲያንን በሙላት ወደሚያይበት ማንነት ለማምጣት ወደ ላይ ወጥቶ ምርኮ ማርኮ ጸጋን ሰጥቷል። ስጦታ አለና እርሱም አንዳንዶችን ሐዋርያት፣ ሌሎችን ነቢያት፣ ሌሎቹን ወንጌል ሰባኪያን፣ ሌሎቹን እረኞች፣ አስተማሪዎች እንዲሆኑ ሰጠ። እንግዲህ ሐዋርያት ተሰጥተውና በዚህ ዘመን ሐዋርያት ሊኖሩ ግድ ነው። ካለበለዛ ቤተ ክርስቲያን አዳራሽ ውስጥ ያለ ቤተ ክርስቲያን አንዱ ደግሞ ወጥቶ ሐዋርያ ነኝ ብሎ የመሰረተው ሌላ አዳራሽና ስፒከር ቤተ ክርስቲያን ሊሆኑ አይችሉም። በእድሜ ገፋ ያለው ጊዜ የሰጠው ረዘም ያለ መንገድ የመጣ የተደራጀ ድርጅት ያለው ቤተ ክርስቲያን አሁን ደግሞ የተነሳ ቤተ ክርስቲያን ነኝ ብሎ ላይሰንስ ከካውንስል ስለወሰደ ቤተ ክርስቲያን ሊሆን አይችልም። ሁሉም አይደሉም። ቤተ ክርስቲያን ከሐዋርያት እስካሁን ድረስ አንድ ናት። አንድ መንፈስ ነው ያላት። መንፈስ ነው። ዕውቀት ይለያያል፣ ድርጅት ይለያያል፣ አሳሰብ ይለያያል። መንፈሱ ግን አንድ ነው። በዚህ መንፈስ ውስጥ ደግሞ
ተልኮ አለ፣ የመንፈስ ቅዱስ ተልኮ። ይሄ መንፈስ ቅዱስ ተልኮ ደግሞ ሁሉን ከእግሩ በታች ለማስገዛት ነው። ሁሉ ከእግሩ በታች ማለት ደግሞ ከቤተ ክርስቲያን በታች ማለት ነው። አንደኛ ቆሮንቶስ 15:25 ላይ 24:25 ላይ ሁሉ እስኪገዛ በሰማይ ነግሶ በቀኙ የተቀመጠው እየጠበቀ ያለው ሁሉ ከቤተ ክርስቲያን በታች እስኪገዛ ነው። ሁሉ ከቤተ ክርስቲያን። ይሄ የመንግስት ተቀባይነትሽ አይደለም ቤተ ክርስቲያን የሚያደርግሽ። ንግስና በምድር ላይ አይደለም ቤተ ክርስቲያን የሚያደርግ። ቤተ ክርስቲያን አስብሎ የሚያስጠራ የጥንት ሃይማኖታዊ ስርዓትና ምናምን ስላለ አይደለም። እንትንህን ሌቭሉን እወቅ። ብዙ ተከታይና ማህበረሰብ ስላለ አይደለም። የክርስቶስ መንፈስ ካለ የክርስቶስ አካል ነህ። የክርስቶስ አካል ነህ። በየትኛውም ዕውቀት ደረጃ፣ በየትኛውም አጉር፣ የትኛውም ድርጅት ውስጥ ሁን የክርስቶስ መንፈስ ነው። በመንፈስ ዓለም ልንሳሳት አንችልም። በመንፈስ ዓለም ብርሃን ነው። በመንፈስ ዓለም ክርስቶስ ነው። የክርስቶስ መንፈስ የክርስቶስ ነው። አንድ ነው የክርስቶስ መንፈስ። ከአንዱ መንፈስ ጠጥተናል የሚለው በተጠራንበት ተስፋ ኪዳን ውስጥ አንድ መንፈስ አለ፣ አንድ ጌታ አለ ነው የሚለው። ቸርች እሷ ናት። ዳት ኢዝ ዘ ቸርች ብለን የምንጠራት ቸርችን ለመተርጎም ቸርችን ለመናገር ለማውጣት የሚያስፈልግ መጀመሪያ ማንነቷን ማወቅ ነው። ከመላእክት የሚበልጥ ስም ያላት ናት ቸርች። መላእክት ይገዙላታል። ሁሉን ከእግሩ በታች ነው የሚለው። በምድር ላይ ገዢ ናት ቸርች። አለቆች፣ ስልጣናት፣ ኃይላት ይገዙላታል። የገሃነም ደጆች አይችሏትም ቸርች። ጠላት በእርሷ ላይ አይጠቀምም። እባቡን፣ ጊንጡን፣ ዘንዶውን፣ አንበሳውን ትረግጣለች ቸርች። በልዑል መጠጊያ ውስጥ ነው የምትኖረው። ከዓለም አይደለችም። ቃል ተቀብላለች። የሰጠኝን ቃል ሰጠኋቸው። ቃልን ተቀብለዋልና ከዚህ ዓለም አይደለም። ከዓለም አይደለችም ቸርች። ከሌላ ቦታ የመጣ መንፈስ ነው ያላት። ቸርች ብለን አይምሯችን ውስጥ የሳልነው ስዕል ነው እንዲህ የሚያባላን። ደግሞም ባለቤቶቹም እኛው ስለሆነን ነው። እና ለክርስቶስ ለዚህ አይነቱ አካል ቀንተን አይደለም ምንካሰሰው፣ ምናሰድበውም፣ ምንነቀፈውም፣ ምንገፋፋው፣ ምንጠላላውም ለሱ ብለን አይደለም። ይሄን አይነት ክብር ውስጥ ለመግባት እየሄድን ለማደግ ብለን አይደለም ምንጣላው። ጥቅም ነው ያጣላል። ከጥንትም እስካሁንም በሐዋርያትም ዘመን ጥቅም ነው ያጣላው። በዚህ መኖር፣ በዚህ መነገድ፣ በዚህ መብላት የሚፈልጉ አሉ። በዚህ ወንጌል የሚሸቅጡ አሉ። በዚህ ወንጌል እርዳታ የሚቀበሉ አሉ። በዚህ ወንጌል በህዝቡ ስም የሚነግዱ አሉ። በዚህ ወንጌል በሐሰት ተንበው እንጀራ የሚበሉ አሉ። ይሄንን ወንጌል ለማድረስ አይደለም ከአለቆች፣ ከስልጣናት፣ ከኃይላት፣ ከጌትነት፣ ከጨለማ ዓለም ገዢዎች ጋር የሚጋደሉ አይደሉም። ሰይጣን መኖሩንም አያስቡ አሉ። መንግስት ጦርነት ውስጥ እንዳሉ እንደ መንግስታዊ ተልኮና መንፈስ እንዳላቸው የዚህን ዓለም ገዢ በስፍራ ሁሉ እያዋረዱ አጋንንትን እያስወጡ እንደሚመላለሱ የማያስቡ አሉ። ሲወጡና ሲገቡ ምእመኑን እንዴት ትሪክ እንደሚያደርጉ፣ እንዴት ማኑፕሌት እንደሚያደርጉ፣ ለሰው ታይታ ፈሪሳዊነትን እንዴት አድርገው ግብዝነትን እንደሚያስተላልፉ የሚታገሉ ብዙ አሉ። እና ለክርስቶስ ቀንተን ነው እና ለክርስቶስ አስበን ነው። ሐዋርያው ጳውሎስ የራሳቸውን ይፈልጋሉ አለ። ለክርስቶስን አይደለም፣ የራሳቸውን ይፈልጋሉ። ወገኖቼ አይናችን ከተከፈተ ለማደግ እንኖራለን፣ ለማደግ እንማራለን፣ ለማደግ እንሰራለን። አድገን አልጨረስንም። አካሉን አቢዩዝ የሚያደርግ ጸጋን ዲስግሬስ የሚያደርግ የሚያስጥል ጸጋን የሚያጋፋ ነገር አናረግም።
አናረግም። የእውነቴን ነው የምነግራችሁ። ያንን አናረግም። የማናረግበት ምክንያቱ ደግሞ ስለምናውቀው ነው። ቤተ ክርስቲያን እርሱ ነው፣ አካሉ ናት፣ የእርሱ ሙላት ናት። መንፈሱ ነው የተቀበልነው። አካል የሆነው ከመንፈሱ ጋር ነው። እኛ ውስጥ ያደረው የታተመው የገባው የጠጣ ነው የተጠመቅ ነው መንፈሱ ነው። እሱን ነው ቸርች ብለን የምንጠራው። ልኮናል ስላልን ነው። መንፈስ ቅዱስ ልኮናል። ሰውን እግዚአብሔርን እንስማ ስለምንል ነው። እንደ ክፉ አድራጊም የምትቆጥሩ ለዛ ነው። ቅናት ስላለን ለቤቱ፣ ለእርሱ፣ ለትውልዱ ከእርሱ ጋር ለሚሆን ለወንጌል መልእክት ለልቡ ላፈሰሰው ደም ቅናት ስላለን ነው። ሌላ ምንም የለንም። እንዲህ ከእናንተ ጋር እናንተም መስለን መኖር ያቃተን እሱን ስላወቅን እንጂ ሰው መምሰል ከብዶን አይደለም። ሰው ናችሁ፣ ተስፋ አስቆራጭ ጸጋ ነው። መንፈስ ነው የጠራን። በመንፈስ ነው የምንነዳው። መንፈስ ነው የሚመራን። ያለንን ለማድረግ ነው የምንሮጠው። እሱን ደስ ይበለው ስለምንል ነው። ኢየሱስ ጌታ ነው። ስለዚህ በቤተ ክርስቲያን ውስጥ አንዳንዶችን ሐዋርያት ሌሎቹንም ነቢያት ይላል። ቤተ ክርስቲያን ውስጥ አሁን ነቢያት አሉ ወይ? የመጀመሪያውን እሱን ልመልስ። ከሐዋርያት በፊት ነቢያት፣ የሚቀጥለው ላይ ሳስተምር ሐዋርያትን አስተምራለሁ። አሁን ግን ነቢያት አሉ ወይ ቤተ ክርስቲያን አዲስ ኪዳን ውስጥ? አዎ አሉ። ሐዋርያት ሥራ አጋቦስ የሚባል አንድ ነቢይ ነበር ስለሚል ብዙ ሰው አጋቦስን ነው የሚያየው። ነገር ግን አይደለም፣ አጋቦስን አይደለም። በየከተማው ነቢያት ነበሩ። ነቢያት አሕዛብ መሃል ነቢያት ነበሩ። ቸርች ውስጥ ነቢያት አሉ፣ ይኖራሉ፣ ነበሩ። እንሂድና እንመልከት። አንደኛ ቆሮንቶስ ምዕራፍ 14 አንደኛ ቆሮንቶስ ምዕራፍ 14 ባለፈው ትምህርቴ ላይ ስለ ብሉይ ኪዳን ነቢያት በየከተማው ነበሩ። ኤልያስ ሊነጠቅ ኤልሳ ሲከተለው ኢያሪኮ ነበሩ፣ ዮርዳኖስ ነበሩ፣ ጌልጌላ ነበሩ። በደረሱበት ሁሉ ቦታ የነቢያት ልጆች ነበሩ፣ ነቢያት ነበሩ ከተሞች ላይ። ሳኦል የነቢያት ወገን ነው ተብሎ እስኪጠየቅ በሳሙኤል ዘመን ሳሙኤል ብቻ አይደለም ነቢይ፣ ብቻ የሚባል ነገር የለም መጽሐፍ ቅዱስ ውስጥ። ጸጋ ነው። ሐዋርያው ጳውሎስ እንደተሰጠኝ ጸጋ መጠን ካለ ጳውሎስ ብቻ ትላለህ እንዴ አንተ? ጳውሎስ ጸጋ ብሎ እያወራ አይሆንም። ተመልከቱት ምን እንዳለ በአንደኛ ቆሮንቶስ ምዕራፍ 14 ላይ ስለ መንፈስ ቅዱስ ስጦታዎች፣ ስለ ትንቢቶች ይናገራል ሐዋርያው ጳውሎስ። ከዛ በኋላ ጉባኤ ስትሰበሰቡ ይላል ጳውሎስ። አሁን በጥንቃቄ ስሙኝ። አሁን ልሳን አለ የለም። ሌላ ጊዜ እኔ ብዙ ጊዜ ወደ ጨዋታችሁ ላለመሳብ ከልሳን ክርክራችሁም ከምናምን ክርክራችሁም ውጭ ነበርኩ። አሁን ግን ብዙ ሰው ለምንድን ነው ማታስተምረው በርዕሱ ላይ እያለኝ ስላለ ነው አሁንም እንዲህ በኃይል እየተናገርኩ ያለሁት። ጌታ ይመስገን በኃይል ስለምናገር እንትኑ ቅናቱ ስላለኝ ነው። በቃ አይቼዋለሁ። የገባኝ እውነት አለ። የገባኝ እውነትን ነው እየተናገርኩ ያለሁት። ስለዚህ አሁን መመለሴ አይቀርም። ልሳንንም ቢሆን መጥቼ ማስተማሬ ማስረዳቴ አይቀርም። ነገር ግን ጳውሎስ ከዚህ ከትንቢት ከልሳኑ ቀጥሎ ቁጥር 26 ላይ እንግዲህ ወንድሞች ሆይ ምንድር ነው በምትሰበሰቡበት ጊዜ፣ ስሙኝ፣ በምትሰበሰቡበት ጊዜ ሲሰበሰቡ ቆሮንቶስ ቸርች ላይ ያለች፣ እሺ ቆሮንቶስን ተዋት፣ ኤፌሶን ሲሰበሰቡ፣ እኛ እዚህ ቡልጋሪያ ኢየሩሳሌም አጥቢያ ስንሰበሰብ በምትሰበሰቡበት መሰብሰባችሁን አትተው አላለም ጳውሎስ? ተሰብሰቡ አላለም? ቤተ ክርስቲያን ውስጥ አካል ስለሆነ ብልቶች ስለሆናችሁ አንዱ ጸጋ አንዱን እንዲደግፍ ነው አላለም ጳውሎስ? የተሰጠን የተነገረን። እሺ
እንቀጥል። እንግዲህ ወንድሞች ሆይ ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው። መዝሙር አለ ስትሰበሰብ። ትምህርት አለው። ትምህርት አለ። መገለጥ አለው። መገለጥ አለ። በልሳን መናገር አለው። ልሳን አለ። ስንሰበሰብ ልሳን ርዕስ ያልሆን አይደለም ትቼዋለሁ። መተርጎም አለ። ሁሉ ለማነጽ ይሁን። ስትሰበሰቡ እነኚህ ነገሮች አሉ። ጉባኤ ውስጥ በመሰብሰባችሁ ውስጥ እነኚህ ነገሮች አሉ። ለምንድነው ትምህርት ብቻ የሚሆነው? ለምንድነው መዝሙር ብቻ የሚሆነው? ኬት አምጥተን ነው እሺ የሴሪሞኒው የምናደርገው? ቸርች ላይ ሴሪሞኒ አለን አይደል? ጸሎት መሪ አለ፣ ዘማሪ ይወጣል፣ ሰባኪ ይወጣል፣ መስዋዕት ይሰበሰባል፣ ትበተናለ። ኬት አመጣኸው? ኬት አመጣኸው? ይሄውና በእያንዳንዳችሁ መዝሙር አለ። መዝሙር አለ። አየህ፣ ጸሎት አለ ግዴታ ስለሆነ። ትምህርት አለ። ትምህርት አለ። የቃል ጊዜ አለ። ኬት እንዳመጣው አየህ። ቀጥል። መገለጥ አለ። ራእይ የሚታያለ። ወንድሜ እዛ ጋ ሚል አለ። ፈውስ አለ። መገለጥ አለ። በመካከላችሁ የማያምን ቢገባ ትንቢት ከነገራችሁት ሕያው እግዚአብሔር በመሃላችሁ አለ ይላል። ከላይ ማህበራችን ውስጥ ስንሰበሰብ የሚፈወስ አለ። እግዚአብሔር ከኛ ጋር እንደሆነ ይታወቃል። መገለጥ አለው። በልሳን መናገር አለው። ልሳን አለው። ልሳን አለ ስንሰበሰብ። ይቀጥላል። መተርጎም አለው። ሁሉ ለማነጽ ይሁን። እንግዲህ እቺ ቸርች ናት፣ የተሰበሰበች ቸርች። አሁን ስሙኝ እንግዲህ ሊቀጥል ነው። የትምህርት ሐሳብ ይሄ ስላልነበር ብዙ እዚህ ላይ አልቆይም። ግን ቸርች ብለን ከተሰበሰብን እነኚህ ነገሮች አሉት። በልሳን የሚናገር ቢኖር ሁለት ወይንም ቢበዙ ሶስት ሆነው በተራቸው ይናገሩ፣ አንዱም ይተርጉም። ይሄ እንግዲህ ማይተረጎም ልሳን የሚናገር ካለ ማለቱ ነው ጳውሎስ። ያልተተረጎመ ልሳን ካለ 3 ሰው 4 ሰው ይናገር። የቀራችሁ ደግሞ ለራሳችሁና ለእግዚአብሔር መናገር ካለባችሁ ተናገሩ። በማህበር ባይሆን ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። እንደው አሁን ስለ ልሳን ከማነሳ አንዳንዱ በልሳን ጉባኤ ውስጥ ነረረ ያላችሁ ምትቀባጠሩ ይላል። እብድ ጉባኤ አርገውት ምን እንደምትል ምን ታውቃለህ? ጳውሎስ ምን አለ? ከሁላችሁ ይልቅ በልሳን እናገራለሁ አለ። ከልሳን ቀጥሎ መተርጎም ይተርጎም አለ። ብተረጉም መልካም ነው። እልፍ ቃል ከመናገር መተርጎሙ ለሰዎች ይጠቅማል አለ። ባይተረጎምስ? በቃ አልተተረጎመም ብለህ አስብ። ለእግዚአብሔር ምስጢር ይናገራል አላለ? ትንቢትም አይሁን ለእግዚአብሔር ምስጢር አትናገርም? ጳውሎስ እዚህ ላይ ይሄ ትንቢታዊ ልሳኖችን ጮክ ብለው የሚናገሩትን ጉባኤውን ለማነጽ ስትሰበሰቡ የሚነገር ልሳን አለ። እሱኛው ልሳን ባይተረጎም 2-3 ሆናችሁ ተናገሩ። የሚተረጉም ካለ ይተርጉም። ከሌለ ግን ምን አድርጓል? ለራስህና ለእግዚአብሔር ተናገር። እንዴና እኛ ጉባኤ ለእኛና ለእግዚአብሔር እንናገራለን። ለጉባኤ አይደለም እኔ የምጸልየው። በጸሎት ሰዓት ሁሉ ለእግዚአብሔር ይጸልያል። ለራሱና ለእግዚአብሔር ነው የሚጸልየው። ስማኝ ወንድሜ ላንተ ነው ልሳን የሚል የለም። ሺህ ሆነን ሺህ ልሳን እንናገራለን ለእኛና ለእግዚአብሔር። የሚተረጎም ከሆነ ደግሞ ሁሉ አንድ ላይ ጮሆ የሚተረጎም አያወራም። የሚተረጎም ከመጣ ሌሎቻችን ዝም እንላለን። 2-3 ናቸው፣ ከተተረጎመ እንሰማለን። ለትንቢት ነውና ያንጸናል። ሌላ ጊዜ መለስበታለሁ። ኦኬ ምን አለ? ለራሱና ለእግዚአብሔር ይናገር። ለራሱና ለእግዚአብሔር። ለራሴና ለእግዚአብሔር ስናገር በሆዴ ነው እንዴ የምናገረው? መስመሩ ለእግዚአብሔር ስለሆነ እጸልያለሁ። ኦ ራማሻቢዲያሞስ ሃሌሉያ ሻካራቫዲያስ ለብሬዲያስ ቶሬሞንዲስ ፓዮሪ ቤጌዴ ቦላስ ፓይዲያስ ሃሌሉያ ኢየሱስ አሜን። ላንተ አይደለም
ለመጣብኝ ለእግዚአብሔርና ለራሴ ልሳን ተናገርኩ። በወዴ አይደለም። ቁጥር 29 ነቢያትም 2 ወይም 3 ሆነው ይናገሩ፣ ሌሎች ይለዩአቸው። በዚያም ለሚቀመጥ ለሌላው ግን አንድ ነገር ቢገለጥለት ፊተኛው ዝም ይበል። ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላችሁም በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። ሁሉ ሰው ትንቢት ይናገራል። ግን ምን አለ? ነቢያትም 2 ወይ 3 ሆነው። አንድ ጉባኤ ውስጥ 2-3 ነቢያት አሉ ማለት ነው። ቸርች ውስጥ ነቢይ አለ ማለት ነው። ነቢይ የለም ነቢይትም የለችም አይባልም። ነቢይ አለ ቸርች ውስጥ። ወደ ላይ በወጣ ጊዜ ምርኮ ማርኮ ነቢይነትን ለየጉባኤው ነው የሰጠው። ለየጉባኤው ነው የሰጠው። ይሄው ነቢይ። እንቀጥል ስሙ ምን እንደሚል የነቢያትም መናፍስት ለነቢያት ይገዛሉ፣ እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አይደለምና በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው። በቅዱሳን አብያተ ክርስቲያን ሁሉ እንዲህ ነው። እንዴት ነው? ነቢያት አሉ። ቀጥሉና ላሳያችሁ፣ ልጨርሰው። ቁጥር 37 ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህችን የጻፍኩት የጌታ ትእዛዝ እንደሆነች ይወቅ። ማንም የማያውቅ ቢኖር ግን አይወቅ። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገር አትከልከሉ። ነገር ግን ሁሉ በአግባብና በስርዓት ይሁን። አለቀ። ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው፣ ነቢይ አለ ማለት ነው። ነቢይ የሆነ በቤተ ክርስቲያን ውስጥ የነቢይነት ጸጋ አለ፣ የነቢይነት መንፈስ አለ። እስኪ በሐዋርያት መሃል እንመልከት፣ መጽሐፉን ብቻ ስለምናምን። የመጀመሪያ ሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ ይላል። እንግዲህ ነቢያትና መምህራን ጉባኤያቸው ውስጥ የነበሩት አንጾኪያ ነው። አንጾኪያ ደግሞ የመጀመሪያዋ በአሕዛብ ምድር የምትገኝ ቤተ ክርስቲያን ናት። የመጀመሪያዋ ቤተ ክርስቲያን አሕዛብና አይሁዶች አንድ ላይ የሚያመልኩባት የአንጾኪያ ቤተ ክርስቲያን። አንጾኪያ ክርስቲያን የተባሉት የሳኦል የመጀመሪያው የአገልግሎት በር ያለበት ምዕራፍ 11 ላይ ክርስቲያን ተብለን ደቀ መዛሙርት ክርስቲያን ተብለው ተጠሩበት የተባለው ጉባኤ ነው። እዛ ጉባኤ ውስጥ ነቢያት ነበሩ። የነቢይነት መንፈስ በአዲስ ኪዳን አለ። ይሄ ግን በብሉይ ኪዳኑ ጋር አንድ አይደለም የሚለው ከባለፈው ትምህርቴ ሄዳችሁ ማየት ትችላላችሁ። አሁን ግን በቤተ ክርስቲያን አንዳንዶችን ነቢያት ያለው ይሄውና አሉ። ከዛ ቀጥሎ ደግሞ ምዕራፍ 15 ላይ ሐዋርያት ሥራ ምዕራፍ 15 ቁጥር 30 ላይ እነርሱም ተሰናብተው ወደ አንጾኪያ ወረዱ። ሕዝቡም ሰብስበው ደብዳቤውን ሰጧቸው። ባነበቡም ጊዜ ከምክሩ የተነሳ ደስ አላቸው። ይሁዳና ሲላስ ደግሞ ነቢያት ነበሩና፣ ሐዋርያት ነበሩ አይልም፣ ነቢያት ነበሩና ወንድሞችም በብዙ ቃል መክረው አጸኗቸው። አያሌ ቀንም ተቀመጡ። በኋላ በወንድሞች ሰላምታ ተሰናብተው ወደ ሐዋርያት ሄዱ ይላል። ሲላስና ይሁዳ ነቢያት ነበሩ። ወገኖቼ እየቀጠልን ብንሄድ በአዲስ ኪዳን ውስጥ ባሉ ማህበሮች ውስጥ ሐዋርያው ጳውሎስ እንደነገረን ነቢያት አሉ ማለት ነው። ወይንም ደግሞ የነቢያት ጸጋ ይሰራል ማለት የነቢያት መገለጥ አለ ማለት ነው። ስለዚህ የሚገባን እውነት ምንድነው? በቤተ ክርስቲያን ውስጥ አሁን የነቢይነት ጸጋም ሆነ የነቢይነት ስርዓት መንፈስ አለ፣ ይሰራል። መጽሐፍ ቅዱሳችን አንዳንዶችን ነቢያት አድርጎ በየማህበራችን በየጉባኤያችን 2ም 3ም አሉ። ትንቢት የተናገረ ሁሉ ነቢይ አይደለም።
ግን ሁለትም ሶስትም ሆነው በመካከላችን አሉ። እግዚአብሔር የነቢይነትን መንፈስ በቤተ ክርስቲያን ከአምስቱ የጸጋ ስጦታዎች መሰረት አድርጎ ሰጥቶናል። ይሄንን እዚህ ላይ ያዙልኝና በሚቀጥለው ጊዜ ስለ ሐዋርያት በቤተ ክርስቲያን ውስጥ አሉ የሚለውን ከአምስቱ ኦፊሶች በቤተ ክርስቲያን አካል ተምሳሌት አስተምራችኋለሁ። እሱን አብረን የምናይ ይሆናል። ሐዋርያትና ነቢያት በቤተ ክርስቲያን የሚለውን እንቀጥላለን ማለት ነው። ሻሎም ሻሎም።